እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል። ከዜናዎቹ ጋር ጀማል ኢማም ነኝ። በያላችሁበት መልካም ምሽት ይሁንላችሁ። ሀገራዊ ምክክሩ የሀገር ሰላምን ለማረጋገጥ ወሳኝ ሚና እንደሚኖረው የተለያዩ ዞን የሰላምና ጸጥታ መምሪያ ኃላፊዎች ተናገሩ። በሀገራዊ ምክክሩ ስምምነት የሚደረስባቸውን ጉዳዮች ለተግባራዊነታቸው ሁሉም የማህበረሰብ ክፍል የድርሻውን መወጣት እንዳለበትም ተመላክቷል። የስራ ኃላፊዎቹን አስተያየት ባላለም እያሰባስበዋል እንደሚከተለው ይቀርባል። የሁሉንም ህዝብ ቁርሾ የሚነሱ አጀንዳዎችን ጭምር የሚዘጋ ነው ብለን እንወስዳለን ማለት ነው። ኢትዮጵያውያን ቁጭ ብለው ካሁን በፊትም ችግር የመፍታት ባህል አላቸው። አሁን ደግሞ ሌጋሊ ሁሉም ኢትዮጵያውያን ቁጭ ብለው የሀገራችን ጉዳይ አጀንዳ ተደርጎ እየተሰራ ያለበት ሁኔታ ነው ያለው። ይሄ በእርግጠኝነት በጣም ትልቅ ተስፋ አለን። ችግሩን የፈጠርነው ኢትዮጵያውያንን የምንፈታውም ኢትዮጵያውያንን ማለት ነው። የሁሉም ሀገሮች ተሞክሮ የሚያሳየው መጨረሻ ላይ መመካከር ነው ማለት ነው። ተስፋ ላላት ኢትዮጵያ፣ ተስፋ ላላት ሀገር ትልቅ መሰረት ተብሎ ነው የሚወሰደው ማለት ነው። የሄዱት 4 ሰዎች መክረው ለኢትዮጵያ የሚጠቅም መፍትሄ ይመጣል ብዬ እየጠበቅኩ ነው በበኩሌና ስለዚህ ችግራችን ይፈታል፣ ብዙ ጥያቄዎች ይመለሳሉ የሚል ተስፋ አለኝ። ከዛ አንፃር ማህበረሰቡ ረፍት ያገኛል ብዬ አስባለሁ። በምክክሩ ላይ ማግባቡ ነገሮች እንኳን ቢፈጠሩ ወደ አንድ የሚመጣበት ከዚህ ከመንደርተኝነትና ከብሔርተኝነት ወጥቶ ሰው አንድ ኢትዮጵያን እንዴት አድርገን በጋራ እንጠቀማት? ያለችን ኢትዮጵያ አንድ ነች። ኢትዮጵያችን የሁላችንም ነች። የኦሮሞም፣ የአፋሮም፣ የአማራውም፣ የሌላውም የሁሉም ብሔረሰብ ኢትዮጵያ ነች ያለችን። ስለዚህ ከዚህ ከብሔር ከጽንፈኝነት አስተሳሰብ ከጎጠኝነት አስተሳሰብ ወጥተን በሚያግባቡን ነገሮች ላይ የሚያግባቡን ጉዳዮች ዘግተን በሚያግባቡት ነገሮች ላይ አትኩረን ምክክሩ መቀጠል መቻል አለበት። ምክክር እንዳይሳካ በውጭ ኃይሎች ጭምር የውስጥ ባንዳ በአዳን ጭምር በርካታ ስራ እየሰሩብን ነው። ስለዚህ ይሄንን መንግስት በጣም ወደ ሰፊ ሆኖ በኃላፊነት መስራት መቻል ያለብን ማለት ነው። ሁለተኛ የኢትዮጵያ ህዝብ ደግሞ ይሄ ጉዳይ የኢትዮጵያ ችግር የሚፈታው በዚህ ምክክር ነው ብሎ ማመን መቻል ያለበት ማለት ነው። ኢትዮጵያ ነች እየመከረች ያለችው፣ የኢትዮጵያ ህዝብ ነው እየመከረ ያለው። ስለዚህ ይሄ ውሳኔ የኢትዮጵያ ህዝብ ውሳኔ ነው፣ የሁሉም የኢትዮጵያ ህዝብ ውሳኔ ነው ብሎ መቀበል ያስፈልጋል የመጀመሪያው። በመቀጠል ውሳኔውን ወደ ታች ማውረድ፣ ውሳኔው ተጨናክፎ እንዳይቀር እስከ ታች ድረስ መሬት ማስነካትና መሬት ማውረድ ያስፈልጋል። ስለዚህ ከመንግስትም ይሄን ለማደናቀፍ የሚንቀሳቀስ አካል ካለ እንደ መንግስት ህግ መከበር መቻል አለበት። የህዝብ ድምጽ መከበር አለበት። የህዝብ ውሳኔ መከበር አለበት። ይሄን የሚያስከብረው የመጀመሪያው መንግስት ነው። ሁለተኛው ህዝቡ ራሱ የሱ ውሳኔ እንዲከበርለት መቆም መቻል አለበት ከመንግስት ጎን ጋር። ይሄ ምክክር እንዳይቀጥል፣ ይሄ ምክክር ኢትዮጵያ እንዳትቀጥል የተለያየ አጀንዳ ያላቸው ሰዎች፣ የፖለቲካ ተውከት የሚያደርጉ ሰዎች ከዚህ ድርጊታቸው ሊቆጠቡ ይገባል ማለት ነው። በቃ ኢትዮጵያን ችግር መፍታት እንችላለን። ኢትዮጵያ በጣም የስልጣኔ መሰረት የሆነች ሀገር ነች። የስልጣኔ ተምሳሌት የሆነች ሀገር ነች። በስርዓት ችግር ምክንያት ተመልሰን ቁልቁል ውስጥ ገብተናል። ይሄንን ወደ ቀድሞ ክብሯ ለመመለስ ይሄ ምክክር በጣም አስፈላጊ ነው ማለት ነው። ይሄን ምክክር መደገፍ መቻል አለብን ማለት ነው። የሀገር ሽማግሌው እንደ ሀገር ሽማግሌነቱ፣ የሃይማኖት አባት እንደ ሃይማኖት አባት፣ ወጣቱም እንደ ወጣት፣ ሴቱም ትልቅ ሚና አለው እና ሁሉም የማህበረሰብ ክፍሎች እዚህ ላይ ተረባርበው የራሳቸው ሚና መወጣት መቻል አለባቸው። እኔ ነኝ ባለቤቱ ብሎ የሚያምን መሆን አለበት ማህበረሰቡ። ሁለተኛ የመንግስት አካል በየደረጃ ያሉ ከቀበሌ እስከ ፌደራል አለምንም ሁኔታ የምክክር ኮሚሽኑን ያወጣውን መመሪያና ህግ ወይም ወደ ህገ መንግስትም ወደ ተለያዩ ነገሮች የሚቀየር ከሆነ በአግባቡ እንዲፈጸም ማድረግ ነው። ይሄ ከሆነ ሰላም ያመጣል። በሀገር መከላከያ ሰራዊት 11ኛ እዝ አባላትና አመራሮች ለቆቦ ከተማ የኮሪደር ልማት 40 ሚሊዮን ብር ድጋፍ አድርገዋል። ሰራዊቱ የሀገርን ሉዓላዊነት ከማስከበር ባሻገር በልማት ስራዎች ተሳትፎን አጠናክሮ እንደሚቀጥል አስታውቋል። ካሳሁን ኃይለ ሚካኤል የሀገር መከላከያ ሰራዊት የኢትዮጵያን ሉዓላዊነትና አንድነት በህይወት መስዋዕትነት ከመጠበቅ ባለፈ በልማትና በማህበራዊ ተሳትፎ ህብረተሰቡን ያገለግላል። የ11ኛ እዝ የሰራዊት አባላትና አመራሮች በሰሜን ወሎ ዞን ቆቦ ከተማ የኮሪደር ልማት ድጋፍ በማድረግ የልማት አጋርነታቸውን አሳይተዋል። ይህም የሰራዊቱንና የህብረተሰቡን ቁርኝት ይበልጥ እንደሚያጎለብት ተገልጿል። እዙ እስካሁን 40 ሚሊዮን ብር ለከተማዋ ኮሪደር ልማት ድጋፍ ማድረጉን የቆቦ ከተማ ከንቲባ ኃይለ አብ ወንድሙ አስረድተዋል። ኮሪደር ልማት ስራችንን በህብረተሰባችን ተሳትፎ ተጀምሯል። ከማህበረሰባችን አስተዋጽኦ ወይ ድጋፍ በተጨማሪ ደግሞ የኢፌድሪ መከላከያ ሰራዊት 11ኛ እዝ
እየተሳተፈበት ነው የሚገኘው። እንግዲህ ሰራዊቱ ህይወቱን ከመስጠት ባለፈ የወር ደመወዙን ወስኖ ለከተማ አስተዳደራችን የኮሪደር ልማት ስራ አስተዋጽኦ ድጋፍ እያደረገ ነው ያለው። እስካሁን ድረስ ወደ 40 ሚሊዮን ድጋፍ አድርጎልናል። ከዚህ በፊት የአካባቢያችን እንደሚታወቀው ህብረተሰቡ ለሰራዊቱ ያለው ድጋፍ ከዚህ በፊትም እንደዚህ ከቀደሙ የበለጠ ያቀራረበ ነው። የ11ኛ እዝ ሎጂስቲክ ኃላፊ ኮሎኔል እሸቱ ከበደ ህዝቡ ከሰራዊቱ ጋር ካለው ትብብር አኳያ ድጋፉ መደረጉን ገልጸዋል። በዚህ ልማት ላይ ለመሳተፍ ሰራዊቱን ወስኖ ያለውን ነገር የአንድ ወር ደመወዙን ለህዝባችን ያልሆነ ለዚህ ልማት ያልሆነ ለዚህ ለቆቦ ህዝብ የበኩላችንን ማድረግ አለብን። በዚህ መሰረት እስካሁን የደገፍ ነው። ምን ላይ ነው ስራው እንዴት ነው ብለን ባየነው መሰረት ስራው በጣም ባወጣነው ልክ ጥሩ ይሄድ ያለና ስራው በአግባቡ እየተከናወነ ያለ መሆኑን ስራው ሄደ መሆኑን ነው ታደርገው። የኮሪደር ልማቱን ሂደት በአካል ተገኝቶ የጎበኙት በሀገር መከላከያ ሰራዊት የ11ኛ እዝ ዋና አዛዥ ሜጀር ጄኔራል አድማሱ አለሙ ልማቱ እስከሚጠናቀቅ ድጋፉ እንደሚቀጥል አረጋግጠዋል። ልማቱ ከጀመረን አይቀር ማለቅ አለበት። በምንም አድርገን መጨረስ አለብንና እዚህ ያለው ማህበረሰቡም እኛ አሁን ባለን እድሜ በቃ እየጨረስን ነው። የወለድናቸው ልጆች አሉ። ለነሱ የሚያልፍ ነገር ጥሎ ለማለፍ የዛሬ የአንድ ወር ደሞዝ ምንም አይደለም። ስለዚህ በየጊዜው የወር ደሞዝ እየለቀቅን በልማቱ ላይ አሻራችንን እያሳረፍን ከሄድን እኔ ሁኔታው ተስፋ የሚሰጥ ከተማው ደግሞ ለዚህ ምቹ የሆነ ስለሆነ ርብርብ አድርገን እንሰራለን ብዬ አስባለሁ። የቆቦ ከተማ ኮሪደር ልማት 4 ኪሎ ሜትር የሚሸፍን ሲሆን ስራው 42 በመቶ መድረሱ ያገኘነው መረጃ ያመለክታል። አማራ ልማት ማህበር አልማና ወሎ ዩኒቨርሲቲ በማህበረሰብ ልማት ላይ በጋራ ለመስራት የሚያስችል ስምምነት ተፈራርመዋል። ስምምነቱ የማህበረሰብን ተጠቃሚነት የሚያረጋግጡ የልማት ስራዎችን ለማከናወን እንደሚያስችልም ተገልጿል። ተመስገን አሰፋ ዝርዝር ዘገባ አለው። ወሎ ዩኒቨርሲቲና የአማራ ልማት ማህበር ደሴ ኮምቦልቻ ልማት ጽሕፈት ቤት በትምህርት በምርምርና በሌሎችም ዘርፎች በትብብር ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ የአማራ ልማት ማህበር በክልሉ በተለያዩ ዘርፎች የማህበረሰቡን ተጠቃሚነት ያረጋገጡ ስራዎችን ሲያከናውን መቆየቱን አንስተዋል። ወሎ ዩኒቨርሲቲም ከአልማ ጋር በተለያዩ ዘርፎች በትብብር ሲሰራ እንደነበር ገልጸው የአሁኑ የመግባቢያ ሰነድ የሁለቱን ተቋማት ግንኙነት ይበልጥ ለማጠናከር የሚያግዝ መሆኑን ጠቁመዋል። እናስተምራለን፣ ምርምር እንሰራለን፣ ችግር የሚፈታ ምርምር እንሰራለን። ማህበረሰቡ ደግሞ ጋር አብረን ማህበረሰቡን ችግር አብረን እንፈታለን። ማህበረሰብ ችግሮችን አብሮ ለመፍታት ደግሞ እንደዚህ ማህበረሰቡ ላይ ሩትድ የሆኑ ተቋማት ጋር አብሮ መስራት ራሱን የቻለ ጥቅምም ስላለው እንደ ተቋም የምንፈልገው ነው የሚለውን ማስመር ስለፈለግኩኝ። ስለዚህ በአጠቃላይ አልማም እንደ ተቋም ይዟቸው እየሰሩ ያሉ ስራዎች ከዩኒቨርሲቲያችን ተልእኮም ጋር አብረው የሚሄዱ ናቸው። አልማ በማህበረሰብ ተሳትፎ የተለያዩ ስራዎችን ይሰራል ያሉት ዶክተር አወል ወሎ ዩኒቨርሲቲ በመማር ማስተማር በምርምርና በማህበረሰብ አገልግሎት ከማህበሩ ጋር በቅንጅት እየሰራ መሆኑን ገልጸዋል። ትምህርትና ዩኒቨርሲቲ ያላቸው ትስስር፣ ጤና፣ በአጋጣሚ ደግሞ እኛም እንደ ዩኒቨርሲቲ ትልቅ የጤና ኮሌጅ ራሱን የቻለ ካምፓስ ያለው ለወደፊቱ እንደውም በሀገራችን ደረጃ ብቻ ሳይሆን በምስራቅ አፍሪካም ከፍ ያለ ተቋም ሊሆን የሚችል ስራዎች እየሰራን ያለንበት ኮሌጅ አለን። ከሱ ጋር ሆኖ መስራት ይቻላል። በስራ ፈጠራ ጋር አብሮ ብዙ ስራዎች መስራት ይቻላል። ስለዚህ የምንሰራባቸው መስኮችም ሳይቀር አንድ አይነት ሚሽን ያለን ስለሆነ ከዚህ አንጻር እኛ እንደ ዩኒቨርሲቲ ዝግጁ ነን። ከኤምኦዩ በኋላ እነዚህን ስራዎች ወደ መሬት ለማውረድ ምንሰራቸው ስራዎች ይኖራሉ ማለት ነው። የአልማ ደሴ ኮምቦልቻ ልማት ጽሕፈት ቤት ዳይሬክተር አቶ ቴዎድሮስ አድማሴ በበኩላቸው አልማ የማህበረሰቡን ችግሮች በራስ አቅም ለመፍታት እየሰራ መሆኑን ጠቅሰው በትምህርት፣ በጤና፣ በስራ ዕድል ፈጠራና በሌሎችም የልማት ዘርፎች ከዩኒቨርሲቲው ጋር ያለውን ትብብር ይበልጥ በማጠናከር እንደሚሰሩም ተናግረዋል። በትምህርት ላይ ከኬጅ ጀምሮ በየደረጃው ያለው የራስን የማህበረሰብ ችግር በራስ አቅም ለመፍታት የተማረ ማህበረሰብ መፈጠር መቻል ስላለበት እዛ ላይ በምርምር የምንታገዝበት የሚደገፍበት ማህበሩ የሚያስተሳስረን አንዱ ነው ማለት ነው እዛ አካባቢ። ሁለተኛው በጤናው ዘርፍ ላይ ነው። በዚህም በጤናው ዘርፍ ላይ በተባለበት አግባብ ላይ ምርምር ያስፈልገዋል፣ ጥናት ያስፈልገዋል። በዚህ ማህበረሰቡ የሚጠቀምበት ሂደት አለ። ሌላኛው በስራ ዕድል ፈጠራ ላይ ነው አልማ የሚሰራው። እዚህም አካባቢ ላይ ሰፊ የሆነው ስራ ፈላጊ እንዴት ነው ስራ ሊያገኝ የሚችለውን የሚለውን አካባቢው ላይ ያለ በማህበረሰብ ተኮር አገልግሎት ጥናት መሰረት
እዛ አካባቢ ላይ የምንደጋገፋቸው ነገሮች ይኖራሉ ማለት ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛን ስለመረጣችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። ጀማል ኢማም ነበርኩኝ። መልካም ምሽት በያላችሁበት።